የዓለማችን ረጅም ውሻና አጭሯ ውሻ። የዓለማችን ረጅም ውሻ ሬጂናል ወይም ሬጂ ይባላል። የሚኖረው አሜሪካ ውስጥ ነው። ግሬት ዳን የሚባል የውሻ አይነት ነው። በዓለማችን ከሚገኙ ውሻዎች ረጅሙ እሱ ነው። የሬጂ ቁመት ከአንድ ፈረስ ጋር ተመሳሳይ ነው። ቁመቱ 1 ሜትር ትንሽ ልፍ ያለ ነው። ጥር 2017 ዓ.ም የዓለማችን ረጅም ውሻ ተብሎ በድንቃድንቅ መዝገብ ላይ ስሙ ሰፍሯል። የተወለደው መስከረም 2009 ዓ.ም ነው። አሁን 8 ዓመቱ ቢሆንም ሁኔታው ገና እንደ ሕፃን ቡችላ ነው። የዓለማችን አጭሯ ውሻ ፔርል ትባላለች። የዓለማችን አጭሯ ውሻ ስትሆን ከ2016 ዓ.ም ጀምሮ ክብረ ወሰን እንደያዘች ትገኛለች። ቁመቷ 9.14 ሴንቲሜትር፣ ርዝመቷ ደግሞ 12.7 ሴንቲሜትር ብቻ ነው። በ2016 ዓ.ም በዓለም ድንቃድንቅ መዝገብ ላይ የዓለማችን ጥንጥየዋ ውሻ ተብላ ተመዝግባለች። ፔርል አንድ ጥቅልል ሶፍት ያህል ታክላለች። በአንድ እጅ የምትያዝ ትንሽዬ ውሻ ናት። ከኳስ ራሱ የምታንስ አይነት ናት። ከእሷ የፔርል እህቷ ልጅ የሆነው ሚራክል ሚሊ የተባለ ውሻ ነበረ። ቁመቱ 9.6 ሴንቲሜትር ነበር። ከፔርል የበለጠ ትንሽዬ ነበር ማለት ነው። ይህ አጭር ውሻ ከሞተ በኋላ ፔርል የዓለማችን አጭሯ ውሻ የሚለውን ክብረ ወሰን ወስዳለች። የፔርልም ሆነ የሚሊ ክብደት ከግማሽ ኪሎ ያነሰ ነው። የእኛ ውሻ በመሆኗ በጣም ደስተኞች ነን። አሰማምረንና ለባብሰን ይዘና ስንወጣ ዓለም በአድናቆት ሲመለከታት ደስ ይለናል ይላሉ የፔርል አሳዳጊ። ግንቦት 2007 ዓ.ም የዓለማችን አጭሯ ውሻና የዓለማችን ትልቁ ውሻ ማለትም ፔርልና ሬጂ ተገናኝተው ነበረ። ሁለቱ በመጠን ፍጹም የተለያዩ የሆኑ ውሾች ሲገናኙ ቶሎ ነበረ ጓደኛ መሆን የቻሉት። ምንም እንኳን ከፍተኛ የመጠን ልዩነት ቢኖራቸውም አብረው እየተጫወቱና እየተዝናኑ ጥሩ ጊዜ አሳልፈዋል። ፔርል በሬጂ እግሮች ድብብቆች ስትጫወት ታይታለች። ይህ ለየት ያለ ዝግጅት ያዘጋጀው የዓለም የድንቃድንቅ መዝገብ ሲሆን ዓላማውም ደግሞ ያስመዘገቡትን ክብረ ወሰን ለማክበርና በመካከላቸው ያለውን ልዩ ጓደኝነት ለመፍጠር እንደሆነ ተናግረዋል። የኢትዮጵያ ልጆች የዩቲዩብ ገጽን ሰብስክራይብ ያድርጉ።